የዲደብሊው ዜና እንደምናመሻችሁ። በመቅድሚያም ዋና ዜናዎቹ በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች የተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶችን ለጉዳት መዳረጉን ነዋሪዎችና የዞኑ አስተዳደር ለዶይቼ ቬለ ተናገሩ። በዲሞክራቲክ ኮንጎ ምስራቃዊ ግዛት የተቀሰቀሰው የኢቦላ ተዋሲ ስርጭት መባባሱ ተገለጸ። የሟቾች ቁጥር ከ1700 በልጧል። በኢራን የሚደገፉት የሁቲ አማጽያን በአንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸው ተዘገበ። ሩሲያ በዩክሬን ዋና ከተማ ኪየቭ እና አካባቢው ላይ በሚሳኤልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች ተገደሉ፣ ከ40 በላይም ቆሰሉ። ዩክሬን ከተተኮሱት አንዳቸውንም ማክሸፍ ባለመቻሏ ከአሜሪካ ዘመናዊ የሚሳኤል መከላከያ እንዲሰጣት ተማጽናለች። ዜናው በዝርዝር። በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች በተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶች ለጉዳት መዳረጋቸውን ነዋሪዎችና የዞኑ አስተዳደር ለዶይቼ ቬለ ተናገሩ። በኑዌር ዞን በሚገኘው ዋንቱዋ በተባለው ወረዳ ከዚህ ቀደም የተዘራ በቆሎን ጨምሮ ሌሎች ምርቶች መድረቃቸውን እማኞች ገልጸዋል። የዝናብ እጥረቱ ሳርና አትክልቶችም ላይ ጉዳት ማድረሱን የገለጹት የአካባቢው ነዋሪዎች ሳር በመድረቁ ከብቶች ሳር ፍለጋ ራቅ ወዳለ አካባቢዎች ለመሄድ ተገደዋል ይላሉ። አንዴ ከዘነበ በቃ አንዴ ወር ሳይዘነብ ይቀራል። በቆሎ እንትን ለመዝራት ሞክሯል። እንዳለ በቃ ያደጋ ምንም የለም። ሳር ራሱ ደርቋል። ራሱ የሚበሉ የለም። በዚህን ጊዜ ከብቶች ከመንደር ወደ የምኖርበት ቦታ የሚመጣ ጊዜው ከብቶች ይዛው መንደር ላይ ናቸው። ወደ ቤት አልመጡም። በዚህ ምክንያት በኑዌር ብሔረሰብ ዞን 5 ወረዳዎች የዝናብ እጥረት መከሰቱን ያሳወቁት የዞን ዋና አስተዳዳሪ አቶ ጃክ ዩሱፍ በበኩላቸው በምርት ላይ ካደረሰው ጉዳት በተጨማሪ ዝናብ ባለመኖሩ እህል መዝራት እንዳልተቻለም ገልጸዋል። እሳቸው እንዳሉት የዝናብ እጥረት ሰብል ላይ ካደረሰው ጉዳት ጋር ሲነጻጸር በከብቶች ላይ የከፋ ጉዳት አልደረሰም። የዓለም የጤና ድርጅት በዲሞክራቲክ ኮንጎ ምስራቃዊ ግዛት የኢቦላ ተዋሲ ስርጭት መባባሱን አመለከተ። የአፍሪቃ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በበኩሉ ኮንጎ ውስጥ ወረርሽኙ በአስቸጋሪ ደረጃ ላይ መድረሱን አስታውቋል። ሲዲሲ እንደሚለው በተዋሲው የሞቱት ሰዎች ቁጥር ከ1700 አልፏል። እስከ ትናንት ድረስም በተዋሲው የተያዙት 3802 ሰዎች መሆናቸው ተመዝግቧል። የአፍሪቃ የበሽታዎች መቆጣጠሪያ ማዕከል ዋና ዳይሬክተር ጄን ካያ እንደተናገሩት ተዋሲው ለመዛመቱ ከተያዙ ሰዎች ጋር ንክኪ ያላቸውን ለማግኘት አዳጋች መሆኑ ዋነኛው ምክንያት ነው። አስተውሉ፣ በዚህ ጉዳይ ዲፕሎማሲያዊ መሆንን አልችልም። ንክኪ ያላቸውን መከታተሉ እየሰራ አይደለም። ንክኪ ካላቸው ዝርዝር ውጭ የሆኑ ከ60 እስከ 70 በመቶ አዳዲስ የተያዙ እያሉን ክትትሉ እየሰራ ነው ልንል አንችልም። ንክኪ ያላቸውን ዝርዝር የምናገኝበትን መንገድ መፍጠር ይኖርብናል። ምን ማድረግ እንዳለብን ለማወቅ ክስተቶችን ከሚከታተለው ኃላፊ ጋር እወያያለሁ። ድንበር የለሽ የሐኪሞች ቡድን በበኩሉ የኢቦላ ተዋሲ በአሳሳቢ ፍጥነት እየተዛመተ መሆኑን አሳስቧል። ወረርሽኙ ምስራቅ ኮንጎ ግዛት ውስጥ መከሰቱ ይፋ ከተነገረ 2 ወር ተኩል ገደማ ሲደርስ የዓለም የጤና ድርጅት ወረርሽኙን ለመከላከል የተመደበው በጀት በቂ እንዳልሆነ እየገለጸ ነው። በኢራን የሚደገፉት የሁቲ አማጽያን በአንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸውን ዛሬ መግለጻቸው ተዘገበ። ቡድኑ በሮኬቶች የመታው ቀይ ባህር ላይ ሲቀዝፍ የነበረ ኤንሲሲ ዋፋ የተሰኘ የሳውዲ ነዳጅ ጫኝ መርከብን እንደሆነ የጀርመን የዜና አውታር ዲፒኤ ዘግቧል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬን መርከቧ ኢላማ ውስጥ የገባችው ያምቡ ከተባለች የሳውዲ ነዳጅ ዘይት ማከፋፈያ ወደብ አቅራቢያ ነው ብለዋል።
የየመን ሁቲ ታጣቂ ኃይል ከተሳካው ጥቃት በኋላ በፈጣሪ ጸጋ ከባብ ኤል ማንደብ በደቡባዊ ቀይ ባህር በኩል በጠላት ሳውዲ ላይ እገዳውን በማጥበቁ ጠላት ሳውዲ የነዳጅ ማጠራቀሚያዎቹን ወደ ሰሜናዊ ቀይ ባህር ለማዛወር ተንቀሳቅሷል። ስለዚህም የየመን ሁቲ የጦር ኃይሎች ዘመቻቸውን በመቀጠል በሰሜናዊ ቀይ ባህርም የሳውዲን የነዳጅ ማጠራቀሚያዎች ኢላማ ማድረጋቸውን አጠናክረው በመቀጠል ማለፊያቸውን ያግዳሉ። ውጤቱ ምን ያምጣ ምን በእገዳ ላይ እገዳ ስልትን ይጠቀማሉ። የተጠቀሰችው የሳውዲ ወደብ በአሁኑ ወቅት ሆርሙዝ ወሽመጥ ሳይደርስ ነዳጅ ዘይት ለዓለም የውጭ ንግድ ገበያ ማከፋፈያ መሆኗን ነው ዘገባው የጠቀሰው። ስለ ጥቃቱ እስካሁን ከሳውዲ አረቢያ በኩል የተባለ ነገር የለም። የሁቲ ቃል አቀባዩ እንዳሉት ግን ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። በጥቃቱ ምክንያትም 29 የሳውዲ ነዳጅ ጫኝ መርከቦች የጉዞ መስመራቸውን ለመቀየር ተገደዋል። የምታደምጡት የዶይቼ ቬለ ዲደብሊውን ዜና ነው። ሩሲያ በዩክሬን ዋና ከተማ ኪየቭና አካባቢው ላይ በሚሳይልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች መገደላቸውን ባለስልጣናት ዛሬ አስታወቁ። ትናንት ሌሊቱን በተፈጸመው ጥቃት ከ40 በላይ ሰዎች መጎዳታቸው ተገልጿል። ዩክሬን የወረደባትን የሚሳይልና የሰው አልባ አውሮፕላን ጥቃት አንዱንም ማክሸፍ እንዳልቻለች ነው የተዘገበው። እንደ አዣንስ ፍራንስ ፕሬስ ዘገባም ጥቃቱ ከአቅሟ በላይ የሆነባት ኪየቭ አሜሪካ ሰራሽ ዘመናዊ የሚሳኤል ማክሸፊያዎች እንዲሰጧት እንድትማጸን አስገድዷታል። ከቅርብ ጊዜያት ወዲህ ሩሲያ በዩክሬን ዋና ከተማ ላይ ጥቃቷን ማጠናከሯን የተገለጸው። ጥቃቱን ለማክሸፍ አደገኛ የሆነው ሩሲያ በአንድ ተኩስ በርካታ ባለስቲክ ሚሳይል የማዝነብ ስልት መከተሏን እንደሆነ የዜና አውታሩ ጠቅሷል። የሟቾችን ቁጥር ይፋ ባደረጉበት ንግግር የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ሰራሹ ሚሳይል ማክሸፊያ ሀገራቸው ቢኖራት ኖሮ ሰዎቹ ይተርፉ ነበር ማለታቸው ተዘግቧል። የጀርመን ፖሊስ ትናንት ምሽት በላይፕሲሽ ከተማ አውሮፕላን ማረፊያ አካባቢ ፈንጂ የጫነ ሰው አልባ አውሮፕላን ማክሸፉን ዛሬ አስታወቀ። ባለስልጣናት ድርጊቱ ፖለቲካዊ ምክንያት ሊሆን ይችላል ማለታቸውን ተከትሎ የሽብር ጉዳይ መርማሪዎች ለማጣራት ስራቸውን ጀምረዋል። የደህንነት ጉዳይ የመረጃ ምንጭ ለጀርመን የዜና ወኪል ዲፒኤ እንደገለጹት ፈንጂው የተገኘው ከዩክሬን አንቶኖቭ 124 አውሮፕላን አቅራቢያ ነው። ሰው አልባ አውሮፕላኑ በኩለ ሌሊት ገደማ በአውሮፕላን ማረፊያው አቅራቢያ ከታየ በኋላ የመንገደኛ መጓጓዣዎችን ጨምሮ በርካታ አውሮፕላኖች አቅጣጫቸውን መቀየራቸውን የተገለጸው። የላይፕሲሽና የሃለ ከተማ አውሮፕላን ማረፊያዎችም መዘጋታቸውን ዘገባው አክሎ ገልጿል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች የተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶችን ለጉዳት መዳረጉን ነዋሪዎችና የዞኑ አስተዳደር ለዶይቼ ቬለ ተናገሩ። በዴሞክራቲክ ኮንጎ ምስራቃዊ ግዛት የተቀሰቀሰው የኢቦላ ተዋሲ ስርጭት መባባሱ ተገለጸ። የሟቾች ቁጥር ከ1700 በልጧል። በኢራን የሚደገፉት የሁቲ አማጽያን በአንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸው ተዘገበ። ሩሲያ በዩክሬን ዋና ከተማ ኪየቭና አካባቢው ላይ በሚሳይልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች ተገደሉ፣ ከ40 በላይም ቆሰሉ። ዩክሬን ከተተኮሱት አንዳቸውንም ማክሸፍ ባለመቻሏ ከአሜሪካ ዘመናዊ የሚሳኤል መከላከያ እንዲሰጣት ተማጽናለች። ዜናው በዚሁ አበቃ።